አየና ነው እንደዚያ ነው አንተና ቤተሰብ አትጠፉም አለው። በል ፍጠንና መርከብ ማዘጋጀት ጀምራለሁ። ለምንድነው ሰው ሁሉንም አጠፋቸዋለሁ አንተን ግን አላጠፋም። ለምንድነው ማታጠፋ? በፊቴ ሞገስን አግኝተሃል። በፊቴ ሞገስን አግኝተሃል። ልቤ አንተን ወዶሃል። ልቤ ላንተ ራራ። በልቤ ውስጥ አንተን አዘንኩልህ። ዛሬ ለአንድ ሰው ይሁን። ዛሬ የምንማረው ስለ ሞገስ ነው። ኢየሱስ ጌታ ነው። እስቲ ከኔ ጋር 3 ጊዜ ሞገስ እንላለን። አንድ ኢየሱስ ጌታ ነው። ዛሬ ስለ ሞገስ እንማራለን። ምናልባት ብዙዎቻችሁ ማጸልዩት ርዕስ ሊሆን ይችላል፣ ወይንም ጌታን ማጠይቁት ጌታ ሆይ ነገር በህይወት ያንጣ ማትሉት ነገር ሊሆን ይችላል። የሚገርማችሁ ግን እዚህ ምድር ላይ በጣም ልዩነት የሚፈጥረው ነገር ሞገስ እንደሆነ ማወቅ አለባችሁ። ለዛ ነው አንዳንድ ጊዜ እናንተ ተምራችሁ ተመርቃችሁ የያዛችሁት ወረቀት ለ5 ዓመት ስራ የለውም። በእናንተው ትምህርት ተምረው ደግሞ በጣም ትልቅ ደረጃ የደረሱ ብዙ ሰዎች አሉ። እና አንዳንድ ሰዎች ጋር ስትገቡ አንዳንድ ሰዎችን የሚቀበሉበትን መቀበልና እናንተ ሲያዩ ደግሞ ሰዎች እናንተን የሚቀበሉበትን መቀበል ስታዩ እኔ ሰዎች አይወዱኝም፣ ሰዎች አይቀበሉኝም፣ ሰዎች እንደዚህ ናቸው፣ እኔ አገልጋዮችም አይቀበሉኝም፣ እኔ አገልግሎቴን ሰው አይቀበሉም፣ ይቃወሙኛል፣ ይገፉኛል፣ እንደዚህ ያደርጉኛል። ብዙ ምክንያቶች አሉን። በምድር ላይም ስንንቀሳቀስ፣ በአገልግሎት ውስጥም ስንንቀሳቀስ፣ በየትኛው ቦታ ስንንቀሳቀስ አብዛኛው ነገሮቻችን ከሌላው ሰው የሚያንስ ስለሆነ አይደለም። እውቀታችንም ከሌላው ሰው አያንስም፣ ችሎታችን ከሌላው ሰው አያንስም፣ ያለን አቅም ከሌላ ሰው አያንስም። ግን ሰዎች እኛ ጋር ሲመጡ እኛን ያሳንሱናል። እሱ ብቻ አይደለም፣ እኛ የምንይዛቸው ነገሮች ሁሉ ሰዎች እኛ ሳንይዛቸው በፊት ውድ የሆኑ የከበሩ ደስ የሚሉ በብዙ ልፋት እኛ እሱን ነገር ለማግኘት ጓጉተን ያገኘነው ቀን እኛ እጅ ላይ ትንሽ ይሆናል ነገሩ እና ሰው ሁሉ ሲያየው እኛ ላይ አያደንቀውም። በቃ ግን መጀመሪያ በጣም የጓጓንለት ሰዎች ላይ ስናየው በጣም የተለየ የሆነ ነገር እኛ እጅ ላይ ሲገባ ነገሩ በጣም ዜሮ ይሆንና እንደውም ይወድቅብናል። ጉዳዩ አንድ ጉዳይ ነው። አንድ ሰው ላይ የተለየ ነገር ካያችሁ ምንም የተለየ ነገር ስላለው ሳይሆን ከእግዚአብሔር ዘንድ የመጣ ሞገስ ሰውየው ላይ ያለ ማለት ነው። ስለዚህ ዛሬ የምንጮኸው አንድ ጮት ነው። እግዚአብሔር ሆይ ሞገስን ስጠኝ እንላለን። እስቲ ከኔ ጋር በሉ፣ እግዚአብሔር ሆይ ሞገስን፣ እግዚአብሔር ሆይ ሞገስን። ድገሙ፣ እግዚአብሔር ሆይ ሞገስን ስጠኝ በሉ። እስቲ እግዚአብሔር ሞገስ ይስጣችሁ፣ እግዚአብሔር ሞገስ ይስጣችሁ። ስለዚህ ዛሬ ስለዚህ ጥቂት ነገር ብያችሁ ከዛን እንጸልያለን። ጌታ ኢየሱስ ዛሬ ክብሩን በኃይል ያፈሳል። ስለ ሞገስ ስናወራ ሞገስ ማለት ይሄ በችሎታና በብቃት ወይንም በእናንተ ዕውቀት የምታመጡት ጉዳይ አይደለም። ሞገስ ማለት የእናንተ አቅም የሌለበት ችሎታ የሌለበት ከእግዚአብሔር ዘንድ የሚሰጥ እንዲሁ የሚሰጥ ስጦታ ማለት ነው። ስጦታ በሉ እስቲ። ክብር ለኢየሱስ ይሁን። ስለዚህ ለኛ የማይገባ ስጦታ ወይንም በጥረትና በችሎታ ሳይሆን በነፃ የምንቀበለው ጉዳይ ነው ሞገስ። ሞገስ ማለት ከባድ የሆነ መለኮታዊ መወደድን ነው የሚሰጠን። ከባድ የሆነ መወደድን ይሰጠናል። ምንም የለንም፣ ሰው የሚያየልን ምንም ነገር የለም፣ ለሰዎች አስረድተን ምን ነገረው ነገር የለም። ግን ያየን ሰው ሁሉ እንዲወደን ያደርጋል። ብዙ ነገሮች የተዘጉብን ምክንያቶች ባይዘው እነዚህ ናቸው። አንዳንድ ሰዎች አይቷቸዋል እንዳይዋችሁ ለእናንተ ለማናገር ፍላጎት አይኖራቸውም። አንዳንድ ሰዎች ደግሞ አሉ ምንም የላቸውም፣ ሰው ሲያያቸው ይነሳል ከተቀመጠበት። ምንም የተለየ ነገር ስላላቸው አይደለም፣ ከእግዚአብሔር ዘንድ የሚሰጥ ሞገስ አለ። ስለዚህ ሞገስ ማለት የእናንተ ችሎታ የሌለበት ብቃት የሌለበት እንዲሁ የተሰጠ ስጦታ ኢየሱስ ጌታ እና መለኮታዊ መወደድን በእናንተ ህይወት ላይ ይጨምራል። ሰዎች እናንተን ሲያዩ አጋንንት ብቻ ነው እናንተ የሚጠላው። ከዛ ውጪ እናንተ ማንም መጥላት አይችልም። የገባችሁበት የትም ቦታ ስፍራ እናንተን አለመቀበል አይችልም። ለምን ካላችሁ ሞገስ ከሰማይ እና አጥብቃችሁ በዚህ ውስጥ ያላችሁ አገልጋዮች አላችሁ። ዛሬ ማስተምረው ትምህርት በጣም እንዲገባችሁ ፈልጋለሁ። ተቀባይነት የሌላችሁ በቤተ ክርስቲያኑ ሰዎች የማይቀበሏችሁ፣ በስራችሁ ቦታ ሰዎች የማይቀበሏችሁ፣ እናንተ ስለሚጠሏችሁ ሳይሆን እናንተ አንድ ርዕስ ስላለመናችሁ ነው። ሞገስን ስጠኝ እና እግዚአብሔር በዓለም ሁሉ ላይ ሰዎችን ተቀባይነት እንዲኖራቸው ያደርጋል እግዚአብሔር።
ስለዚህ ዛሬ ስለዚህ ሞገስ ስንማር በጣም ደግሞ አጥብቃችሁ እንድትራቡት የምፈልገው ነገር አለ። ይሄ ሞገስ ሁለት ነገር በእኛ ህይወት ላይ ይሰጣል። ስለዛ ነገር ነግራችኋለሁ። ከዛ በፊት ነው ስለ ሞገስ ጥቂት ነገር ላብራራላችሁ ብዬ ነው። ይሄ ሞገስ የሚለውን ቃል ሁሉ ጊዜ በህይወታችን ላይ መጥራት ያለባችሁ ጉዳይ ነው። ሞገስ እንደዚሁ የምንቀበለው እንደዚሁ ጌታ የሚሰጠን ስጦታ ነው። በአዲስ ኪዳን ይህ ሞገስ የዳንበትን ጸጋ ይናገራል እና መጽሐፍ ቅዱስ ወደ አዲስ ኪዳን ስትመጡ በሙሴ ሕግን እንደተቀበልን በክርስቶስ ደግሞ ምንን ጸጋንና እውነትን ምናልን ተቀበልን። ስለዚህ በክርስቶስ የተቀበልነው ጸጋ ልክ እንደዚህ ነው። እንዲሁ ምንም የኛ ችሎታ የሌለበት ግን ከሰማይ ዓለም ለኛ ምን ያለ ነው የተሰጠን ነው። ስለዚህ በኤፌሶን መጽሐፍ ላይም ስታዩት መጽሐፍ ቅዱሳችንን ስታነቡት ኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 ላይ ቤታችሁን ታነቡታላችሁ። እናንተ እንደዚሁ ከስራ አይደለም የሚል ቃል አለ። እስቲ ከስራ አይደለም በሉ። የዳንበት መዳን እንደዚሁ ከጸጋ ስጦታ እንጂ ከስራ። ብዙ ሰዎች ለፍተው ሲጨርሱ መጨረሻ ላይ ሞገስ የሚባለውና ከእግዚአብሔር የሚሰጠው ጸጋ የሚባለው ጉዳይ ከሌለባቸው ከንቱ ነው የሚሆነው። ለዛ ነው ብዙዎቻችን በጣም ለፍተናል አናገኝም። ልክ እንደዛው ሰዎች ዛሬ ለመዳንም ልክ እንደዛው ይለፋሉ። ስለዚህ አዲስ ኪዳን ላይ ሞገስን ስታገኙት በጸጋ ውስጥ ነው የምታገኙት። ስለዚህ በብሉይ ኪዳንና በአዲስ ኪዳን ውስጥ ጸጋ ሞገስ ካለ እያወራ ያለው ስለምንድን ነው? ከእግዚአብሔር ዓለም የሚሰጥ ውድ ስጦታ፣ የናንተ ችሎታ የሌለበት፣ የናንተ ዕውቀት የሌለበት፣ የናንተ ብቃት የሌለበት፣ ነገር ግን በሰው ዘንድ ተቀባይነት እንዲኖራችሁ፣ በሮች እንዲከፈትላችሁ፣ መወደድ እንዲኖራችሁ የሚሰጥ ነገር ስለሆነ በኃይል እስቲ አንድ ላይ ሞገስ በሉ። እስቲ አረ እንደገና ድገም። እስቲ ሞገስ በሉ። ድገሚ፣ አውጂ፣ ተናገር አንተም ይሁንባችሁ በኢየሱስ። ይህ ሞገስ የሚለው ቃል በግሪክ ካሪስ ማለት ነው፣ ወይንም ደግሞ እንዲሁ የሚሰጥ ስጦታ ማለት ነው። አንድ ሰው ጸጋ ሲበዛለት ሞገስ እየበዛለት ነው። ሞገስ እየበዛለት ከሆነ ጸጋ እየበዛለት ነው ማለት ነው። ይህ ሞገስ ደግሞ ሁለት ነገር በህይወታችን ያደርጋል። ይህ ካሪስ ሁለት ነገር በህይወታችን ያደርጋል። እነዚህ ሁለት ትልቁ ነገር ምንድነው? አንደኛው በእግዚአብሔር ዘንድ ተቀባይነት እንዲኖረን ያደርጋል። ሁለተኛው ደግሞ በሰው ዘንድ ተቀባይነት እንዲኖረን ያደርጋል። ራሱ አንዱ ጸጋ በሰው ፊትም ሰዎች እንዲቀበሉን ያደርጋል፣ እንዲወዱን ያደርጋል፣ በሮቻቸው እንዲከፍትልን ያደርጋል። ያው ጸጋ ደግሞ ያው ሞገስ ደግሞ በእግዚአብሔር ፊትም መወደድንና ተቀባይነትን እንድናገኝ ያደርገናል። ስለዚህ አንድ ሰው በእግዚአብሔር ፊት እንኳን ሊቀበለው ሰማይ እንዲያስፈልገው ይሄው ሞገስ ያስፈልገዋል። በሰዎች ዘንድም ሰዎች እንዲቀበሉት ካስፈልገው ይሄው ሞገስ ያስፈልገዋል። እኔ ስለማልችል ነው፣ ዕውቀት ስለሌለኝ ነው፣ ሰው ስለማይወደኝ ነው፣ እኔ ዘመድ ስለሌለኝ ነው። አሁን የብዙዎቻችሁ ነገር ይሄ ነው። እኔ ሰው ስለሌለኝ ነው፣ ማንም ስለሌለኝ ነው፣ የሚቀበለኝ ስለሌለኝ ነው የምትሉት። ጉዳዩ ግን አንድ ጉዳይ ነው። አጥብቃችሁ ጌታን መጠየቅ ያለባችሁ ጉዳይ ሞገስን ስጠኝ። እርግጠኛ ሆኜ ልንገራችሁ እዚህ ስለ ሞገስ የሚጸልዩ ሰዎች በጣም ጥቂት ናቸው። እነሱ ሞገስ አለባቸው፣ ጉዳዩ የገባቸው ሰዎች እና በምድር ላይ ደግሞ ትልልቅ እግዚአብሔር ያደረገላቸው ትልልቅ በሰዎች ዘንድ በጣም ተቀባይነት ያላቸው ሰዎች፣ በአገልግሎታቸው እግዚአብሔር ትልልቅ ደጅን የከፈተላቸው ሰዎች ስለዚህ ጉዳይ ጸልያችሁ ታውቃላችሁ ብትሏቸው ቀን በቀን የሚናገሩት ነገር ጌታ ሆይ ሞገስን። እግዚአብሔር በሰው ፊት ሞገስን ካልሰጣችሁ ምንም ብታደርጉ እናንተ አይዋጣላችሁ። ምንም ብታደርጉ ሰዎች አይጠማቸውም። የፈለጋችሁትን ነገር ብታደርጉ ሰዎች አይቀበሏቸው። ስለዚህ ይሄ ሞገስ ምን አይነት ችሎታ በእናንተ ህይወት ውስጥ ያመጣል? በሰው ፊትም በእግዚአብሔር ፊትም ተቀባይነትና መወደድ እንዲኖራችሁ ነው የሚያደርገው። ሃሌሉያ። ስለዚህ ዛሬ በእግዚአብሔር ፊት ተቀባይነት ስላላቸው ጥቂት ሰዎች በእግዚአብሔር ቃል ውስጥ አወራለሁ። ከዛን ደግሞ በሰዎች ዘንድም እግዚአብሔር ተቀባይነት ስለሰጣቸው ጥቂት ቅዱሳኖች አወራና ይሄው ቃል ህይወታችን ላይ ዛሬ አውጃለሁ። እግዚአብሔር መቀበልን ይስጣችሁ። እግዚአብሔር መወደድን ይስጣችሁ። እግዚአብሔር ሞገስን ይስጣችሁ በኢየሱስ ስም። እናንተ ጌታው ይሄን ስጠኝ ብላችሁ የምትጠይቁት ሌላ ጉዳይ ነው። እመኑ፣ ይሄን ጥያቄ የሚጠይቁ ሰዎች ግን የተለዩ ሰዎች ናቸው። እግዚአብሔር በጣም የሚሰራባቸው ሰዎች ናቸው። እና እናንተ ሁሉ የምትወዷቸው እነሱ ሰዎች ነው። ጉዳዩ አንድ ነው። በጓዳቸው ጌታ ሆይ ሞገስን ስጠኝ ይላሉ። ስለዚህ ሞገስ ሁለት አይነት ሞገስ ያለው በእግዚአብሔር ፊትና በሰው ፊት። ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 52 ላይ በጣም የምንወደውን የእግዚአብሔርን ቃል አንብብና ከዛ እንጀምራለን። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር።
እኩል ነው የምናነበው። 1 2 3 ድምጻችሁ ከፍ አድርጉና ምን ይል ነበር? ኢየሱስ ጌታ ነው። ኢየሱስ ክርስቶስ በጥበብ በቁመት በሞገስ በእግዚአብሔር ፊትና በሰው ፊት ምን ይል ነበር? ዛሬ በጣም አጥብቃችሁ እንድትጸልዩት ስለሚያስፈልጋችሁ ይሄን ትምህርት ምነግራችሁ። ለምን? ኢየሱስ ክርስቶስ ለኛ ትልቁ ሞዴላችን ነው። እኔ በአገልግሎቴ በጣም ትልቅ የምማርበት ሞዴሌ ከማንም በፊት ኢየሱስ ነው። አገልግሎቱ ለሁላችንም በጣም ትልቅ ትምህርት ነው እና ስለ ኢየሱስ ክርስቶስ አስተዳደግ ስታዩ 30 ዓመት ሙሉ የኖረው 3 ዓመት ተኩል ለማገልገል ነው። ያገለገላት 3 ዓመት ተኩል ነው። እዚህ ምድር ላይ ለዛ ጉዳይ ሲጠብቅ የነበረው 30 ዓመት ሙሉ ነው። እኔና እናንተ ምናልባት እስካሁን 1 ዓመት ይሆናል የጠበቅነው በትክክለኛ መንገድ ውስጥ፣ ግን እግዚአብሔር የተሆን ይመስለናል። ይሄን ደግሞ የምትማሩት እግዚአብሔር ላቀደላችሁ ፕሮግራም ምን ያህል እግዚአብሔር በእናንተ ህይወት ላይ የሚፈልገውን ጊዜና ሰዓት ነው ማየት የሚያስችላችሁ ኢየሱስ ህይወት ላይ ስታዩ። እና በጣም የሚገርማችሁ ነገር እዚህ ውስጥ ስለ ሞገስ ከማውራቴ በፊት የኢየሱስ አስተዳደግ ለሁላችንም ሞዴል ነውና ኢየሱስ ያድግ የነበረው በውስጡ ብቻ አይደለም። አንዳንድ ሰዎች እኔኮ ውስጤ ደህና ነው፣ እኔኮ ውስጤ መልካም ነው፣ አፌ ነው እንጂ ምናምን ይላሉ። እድገት ሁለት አይነት እድገት ነው ያለው። በሰው ፊትም ታድጋለህ፣ በእግዚአብሔር ፊትም ታድጋለህ። ደብቀ የምታድገው ጉዳይ አይደለም ማለት ነው። ሰው እያደገ ሲመጣ በሰው ፊትም ይታያል፣ በእግዚአብሔር ፊትም ይታያል። የተገለጠ ነው ማለት ነው። ተደብቆ የሚያድግ ምንም ነገር የለም። ስለዚህ የኢየሱስ እድገትን ስታዩት በሰው ፊትም እያደገ ነበረ፣ በእግዚአብሔር ፊትም ምን እያለ ነበር? እና ሰዎች ስለሱ የሚሉት ነገር አለው፣ እግዚአብሔርም ስለሱ የሚለው ነገር አለው። ማወቅ ያለባችሁ እግዚአብሔር የሚያየው ውስጣችሁን ነው፣ እኛ ደግሞ የምናየው ውጫችሁን ነው። ስለዚህ እናንተ መንፈሳዊ ነገራችሁ ባደገና ትክክለኛ ክርስትና ህይወት በያዛችሁ ቁጥር ለማያምኑ ሰዎች ምሳሌ ሆናችሁ የማዳን አቅም አላችሁ። ለዛ ነው ብዙ ጊዜ በአንደበታችሁ እኔ እኮ ክርስቲያን ነኝ ብላችሁ ሰው ሊያምናችሁ አይችልም። ህይወታችሁ ስለማይመሰክር ነው። አንዳንድ ሰዎች ደግሞ ምንም ሳይናገሩ አንተ በጌታ ነህ እንዴ ብለው ይጠይቋቸዋል። ህይወታቸው ስለሚናገር ነው። ስለዚህ ሰዎች ስለናንተ ያያሉ፣ እግዚአብሔርም ስለናንተ ያያል። ስለዚህ ሰው እያደገ ሲመጣ በውስጡ ብቻ አይደለም የሚያድገው፣ በውጭም ያድጋል። የናንተ ውጫዊ እድገት ደግሞ ለብዙ ሰዎች ምስክርነት ነው። ህይወታችሁ ለብዙ ሰዎች ምስክርነት ነው። ድሮ ካያችሁ የድሮ ክርስቲያን የሆነ መስሪያ ቤት ቢሮ ለማስቀመጥ ጴንጤ ነው ከተባለ ያስቀምጡታል። ለምን? ጉባ አይወስድም፣ አይጠጣም፣ አይሰክርም፣ እንዲህ ነገር አያረግም የሚባል እውቀት አለ። ያ ማለት አንድ ምስክርነት ነው ለሰዎች። ጴንጤ ሆነ አንድ ሰው ሲባል እንዲህ ነው የሚሉት ሰዎች፣ ተገላገለ፣ ከዛ ሱስ በቃ መውጣቱ ነው ይላሉ። ለምን ካላችሁ ህይወታቸው ክርስቲያኖች ምን ነበር? ይመሰክር ነበረ። ስለዚህ ብዙ ሰው በጌታ ለመሆን ነው የሚፈልገው። በጌታ መሆን ምን እንደሆነ የክርስቲያኖችን ህይወት ያያል ማለት ነው። ስለዚህ ሰው ውጪን ያያል። ያው እኛ በጣም እንጨነቀው ለከራባታችንና ለሸሚዛችን ሆነ እንጂ ለላይፋችንና ለህይወታችን እንደ እግዚአብሔር ሐሳብና ቃል እያደግን ብንመጣ ኖሮ ህይወታችን ብቻ ለሰዎች ያንጸባርቅ ነበረ፣ ብርሃን ይሆን ነበረ። ለዛ ነው ዳዊትን ሳሙኤል ሊቀባው ሲል ዳዊትን ለመቀባት ነው እሳይ ቤት የገባው። ከገባ በኋላ አባትየው ልጆቹን አወጣና ያው ከነዚህ ምረጥ ሲለው ዳዊት የለም እዛ መሃል እና ሳሙኤል አየ፣ ቁመቱን አየ፣ ኤልያብን ሲያየው ዋው ይሄ ነው ንጉስ ማለት ይሄ ነው አለ። ለምን ካላችሁ ሰው ውጪ ያያል። እና እግዚአብሔር መጣና እንደዚህ አለ፣ አንተ የምታየውን እይታ እኔ አላየም አለው። አያችሁ፣ ሰው ውጫችሁን ያያል፣ እግዚአብሔር ደግሞ ውስጣችሁን ያያል። እግዚአብሔር የውስጣችሁን እድገት ሲመዝን፣ ሰዎች ደግሞ የውጫችሁን እድገት ይመዝናሉ። መናገር አይጠበቅባችሁም። አንዳንድ ጊዜ ለሰዎች በጣም ስለማንነታችሁ እያስረዳችሁ አይረዷችሁም። እየነገራችኋቸው እኔ ይሄንን አላደረኩም ያልከው አያምንህም በፍጹም። ለምን ካልከው ካራክተር፣ ንግግር፣ ድርጊት፣ የምታረጋቸው ነገሮች ሁሉ ለዛ ጉዳይ እንድትጠረጠር አድርገዋል። ያው ከውጭ ያለ ሰው ሙሉ ለሙሉ ለእናንተ ራይት አይሰጥም። ይሄ ግልጽ ነው። እጅግ በጣም ምድር ላይ ቀናተኛ ሰዎች ስለሚበዙ ስታድግም ትክክልና አድጋል ጥሩ ሆናል አይሉም ብዙ ሰዎች። ይገባኛል። ግን ከነዛ ውስጥ ደግሞ እግዚአብሔር የሚሰጣችሁ ሰዎች አሉ። እናንተን የሚገመግሙ የሚያሳድጓችሁ ሰዎች አሉ። ትክክል ያልሆናችሁን ነገሮች የሚነግሯችሁ ሰዎች አሉ። ስለዚህ የኢየሱስ እድገት በጣም የሚለየው ነገር ምንድነው ካላችሁ፣ በሰው ፊት ያድግ ነበረ፣ በእግዚአብሔር ፊት ምን ይል ነበር? ያድግ ነበረ። እግዚአብሔር በዚህ ያሳድጋችሁ። የዘንድሮ አገልጋይና ክርስቲያን በዚህ መንፈስ ያሳድጋቸው። እኛን እግዚአብሔር በዚህ ቅባት ያሳድጋል። በኢየሱስ ስም ይሁንባቸው። እኔ በህይወት ኳሊቲነት በጣም ነው ማምነው። እኔ እንደፈለገ በመኖር አላምነው። ትልቁ የሚመሰክረው አንዱ እሱ ነው። ህይወታችሁ በጣም ይመሰክራል፣ ወንጌልን ይሰብካል ህይወት። ስለዚህ የኢየሱስ እድገት በጣም የሚገርማችሁ በሰው ፊት ነበረ፣ በእግዚአብሔር ፊትም
ለዛ ነው ኢየሱስ እንደያዘ ያላቸው መጣና ስለኔ ሰዎች ግን ምን ይላሉ አሉ አይደል? ቼክ አረገ። ስለኔ ግን ምን እያወሩ ነው አለ። ሰዎች የሚሉት ነገር ምንድነው ስለኔ ብሎ ይጠይቅ ነበር። ራሳችሁ መገምገም አለባችሁ። ከዛ በኋላ ወዲያው ባይገርማችሁ ኤልያስ ነው ኤርሚያስ ነው አንዳንዱ ነው ከነቢያት ወገን ምናምን አሉና ግን እናንተ ምን አላችሁኝ አላቸው። ብድግ ብሎ ጴጥሮስ አንተ የእግዚአብሔር ልጅ ነህ ሲለው ይህ አለ አንተ ያየኸው አይደለም አለው። ታውቃላችሁ ይሄ መንፈስ የገለጠልህ ነው ካንተ አይደለም አለው። ስለዚህ ሁለት ነገሮች አሉ ሁሉ ጊዜ ሰዎችም ያዩታል፣ ሰዎች ውስጥ የተቀመጠው የእግዚአብሔር መገኘትም ኢየሱስን ያያዋል። ስለዚህ ውስጣችሁም ያድጋል፣ ውጫችሁ ምን ይላል ያድጋል። ስለዚህ ከኢየሱስ እድገት ደግሞ በጥበብና በቁመት ከዛን በኋላ በሞገስ የሚል ቃል ታገኛላችሁ። የኢየሱስ ትልቁ እድገቱ ደግሞ በሰው ፊትም ሞገስ ነበረው፣ በእግዚአብሔር ፊትም ምን ነበረው። ስለዚህ ሰው እናንተ በክርስትና ህይወቱ ስታሳልፉ አንድ በጣም ከባድ ጸሎት ያስፈልጋችኋል። እግዚአብሔር ሆይ ባንተ ፊት ሞገስን ካገኘው በሰው ፊት ሞገስን ስጠኝ፣ ባንተ ፊት ሞገስን ስጠኝ። ሁሉ ጊዜ መጠየቅ አለባችሁ። ለምን ይሄ አንዱ ሞዴል የሆነው ኢየሱስ እንኳን በሰው ፊትና በእግዚአብሔር ፊት ሞገስ ነበረው። ስለዚህ ሞገስ በእግዚአብሔር ፊትም ተቀባይነት እንዲኖራችሁ ያደርጋል፣ ሞገስ ደግሞ በሰው ፊትም ተቀባይነት እንዲኖራችሁ ያደርጋል። አንዳንድ ሰዎች ካያችሁ በቅጽበት አሁኑኑ ጠይቀውት እግዚአብሔርን ወዲያው ምላሽ ያገኛሉ። አንዳንድ ሰዎች ደግሞ ብዙ አመት ጠይቀው ምንም ላይ መልስላቸው ይችላል። አንዳንዶች ተራራ እየወጡ ነው እግዚአብሔርን ፈልገውት፣ ዋሻ ለዋሻ ይዞራሉ፣ ይደክማሉ፣ በጣም ይዝላሉ ጌታን ፈልገው። እኔ ለነሱም እንዲገለጡልኝ ነው የምጸልየው ባይዘው። ለምን እኔ በኢንካውንተር አምናለሁ። እውነት ተርበው ነው ጌታን እኮ ፈልገው ነው ባይዘው። ተርበው ጌታን እኮ ፈልገው ነው፣ መፍትሄ እኮ ፍለጋ ነው። እና ያሳዝናሉ። እግዚአብሔር እንዲገለጥላቸው ነው የሚያስፈልጋቸው ለነሱም። እኛ ግን በቤት ውስጥ ያለን ሰዎች ይሄ ነገር የገባን አይመስለኝም። አባባ ብላችሁ የምትጮህበትን ሰጠዋችሁ ሲል የገባን አይመስለኝም። በሰማይ ፊት ያገኘነው ሞገስ ነው ይሄ። ተቀባይነት በእግዚአብሔር ፊት አግኝተናል። በዛኑ ደግሞ ፍጥነት ደግሞ በሰው ፊትም እግዚአብሔር ምን ያደርጋል? ተቀባይነትን ሞገስን ይሰጣል። ስለዚህ በጣም አጥብቃችሁ ጌታ መጠየቅ አለባችሁ። ሁሉ ነገር የእናንተ የሚያንስ ከሆነ፣ የምታረጉት ነገር ሁሉ ምንም የማይጠም ከሆነ፣ ሰዎች ፊት ስትቆሙ ምንም የእናንተ ነገር ምንም የማይሆን ከሆነ አንድ ነገር ጌታ ሆይ የሚያስፈልገኝ አሁን ሞገስ ነው። ስለዚህ በሰው ፊት ሞገስ ስጠኝ፣ ባንተ ፊት ሞገስን በየቀኑ በየዕለቱ መጠየቅ አለባችሁ። በዘፍጥረት መጽሐፍ ምዕራፍ 6 ላይ ላንብበው ቶሎ ቶሎ። እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ፣ ከመረጧቸውም ሁሉ ሚስቶች ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹ 120 ዓመት ይሆናሉ አለ። በእነዚያ ወራት ኔፍሊም በምድር ላይ ነበሩ። ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴት ልጆች ባገቡ ጊዜ ልጆች ወለዱላቸው። እነርሱም በድሮ ዘመን ስማቸውን የታወቀ ኃያላን ሆኑ። እግዚአብሔርም የሰውን ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞትም ሁል ጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔር የፈጠረውን ሰው ከምድር ላይ አጠፋለሁ፣ ከሰውም እስከ እንስሳ እስከ ተንቀሳቃሽ እስከ ሰማይ ወፍ ድረስ ስለፈጠርኳቸው ተጸጽቻለሁ አለ ይልና ቁጥር 8 ላይ ኖህ ግን በእግዚአብሔር ፊት ሞገስን አገኘ። ኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹምም ሰው ነበረ። ኖህ አካሄዱን ከእግዚአብሔር ጋር አደረገ የሚል ቃል አለ። በጣም የሚገርማችሁ ይሄ ቃል እንደ ቀልድ የምታዩት አይደለም። እግዚአብሔር ሰውን እንዴት ተጸየፈ? አስቡት። ሰው በመፍጠሩ ተጸጸተ። ሰው የሚባለውን ነገር መፍጠር አልነበረብኝም ማለት እንደ ቀላል እንዳታዩት። ሞገስ ምን ያህል የተዘጋን በር እንደሚከፍት፣ ሞገስ ምን ያህል ኬላን ሰብሮ እንደሚያስኬድ፣ ሞገስ ምን ያህል የተደመደመን ነገር እንደሚያስነቅል አስቡት። አንድ ንጉሥ አይደለም እግዚአብሔር ነው ሰውን ለመፍጠር የተጸጸተው። አንድ ንጉሥ አይደለም ወይ የሆነ ባለስልጣን አይደለም፣ እግዚአብሔር እኮ ነው። ሰማይ ዙፋኑ የሆነ አምላክ እኮ ነው ሰውን ራሱን ያበጀው። እና ሰውን አየና ሰው እጅግ መፍጠር የሌለብኝ የተሳሳትኩት ጉዳይ እንደሆነ እስኪያስብ ድረስ፣ የሰው ኃጢአት ሰማይ እስኪሸት ድረስ፣ እግዚአብሔር ሰውን በመፍጠሩ እስኪጸጸትና እስከሚያዝን ድረስ
እግዚአብሔር ሰው ይሙት በቃ ከዚህ በኋላ እስኪወስን ድረስ ሰውን በመፍጠሩና ሰው ባደረገው ምክንያት እግዚአብሔር የሚበሩ ወፎች ላይ መደሰት አቃተው። በምድር በፈጠራቸው የሚያማምሩ ጉዳዮቹ ላይ መደሰት አቃተው። በሰማይ መደሰት አቃተው። ባደረገው ነገር ሁሉ ሐሴት ማድረግ አቃተው። ኖ አለ፣ ተጸጽቻለሁ አለ። በፍጹም መንፈሴን እኔ ሰው ላይ አላደርግም አለ። ሰው ሥጋ እንደሆነ አወቅኩ አለ። ስራ ሁሉ ክፋት ነው አለ። ከክፉ ነገር ውጪ ምንም አያስብም አለ። በጣም ከባድ ነው በዚህ የተናገረው ቃል። እና ምድር ላይ ሰው እንዲኖር አልፈልግም አጠፋዋለሁ ብሎ ሲወስን ጥፋት በተወሰነበት ዘመንና ዓለም ውስጥ አንድ ሰው ሻይን አደረገ። እስቲ ከኔ ጋር ሞገስ በሉ። ሞገስ በምንም የማታገኙት ጉዳይ ነው። በምንም እንኳን ሰው እኮ እናንተ እኮ ሰው እኮ ሰው ወይ ፍርድ ቤት የተቀመጠ ሰው ፋይል ከዘጋ እኮ ተስፋ ነው የምትቆርጡት። በቃ ፍርድ ቤት ወስኗል ወደ መዝገብ ቤት ከተባለ ማናችሁም ሌላ ነገር ለማድረግ አትሞክሩ። ይሄ ማለት የሰማይ ፋይል ነው። እግዚአብሔር ዘጋ፣ ሰው የሚባል አያስፈልግም ማለት። ይሄንን የማስገልበጥ አቅም ያለው ሞገስ ብቻ ነው። እስቲ ከኔ ጋር ሞገስ በሉ። ሲያያቸው ምንም የሚጥሙ አይደለም እና ሁሉንም አይቶ ሲጨርስ የሆነ ቦታ ግን አንድ ሰውዬ ወደሱ ሻይን ያደርጋል እና ሁሉንም ማጥፋት ፈልጎ ለሱ ግን ራራ። ሁሉንም ማጥፋት እሱ ሲያየው ግን ራራ። ለምን? በፊቱ ተቀባይነትን እንዲያገኝ ያደረገው ሞገስ ሲያየው ለሱ ብቻ ልቡ ተከፈተ። እግዚአብሔር አስቡት እስቲ ይሄን ነገር በማድረግ የተጸጸተ ሰውን የሚያክል በመፍጠሩ ተጸጽቶ ሰው ማለት እግዚአብሔር አስቦ ስቲል እስከ አዲስ ኪዳን ድረስ ያመጣው ለሰው ያለው ትልቅ ክብር ነው። ባይዘው እግዚአብሔር ለሰው ያለው ቦታ ለምንም የለውም። እግዚአብሔር ሰው ምድር ላይ ከሌለ ባይዘው እነዚህ ፍጥረቶች ሁሉ ይጠፋሉ፣ ምንም አይጠቅሙ። ይሄ ሁሉ ፍጥረት የተሰራው ባይዘው ለኔና ለእናንተ ብቻ ነው። ሁሉም ነገር የተሰራው እኔና እናንተን እንዲያገለግል ነው። ይሄ ማለት ለሰው ያለው ቦታና ክብር ነው። ይሄም ያክል ለሰው ቦታና ክብር ያለው እግዚአብሔር ሰው የሚባል አያስፈልግም ካለ በኋላ አጀንዳ እንዳስቀየረ ታውቃላችሁ ነው። ሌላ ትውልድ እንደተፈጠረ ታውቃላችሁ። ሞገስ ባለው ሰው አንድ ሞገስ ባለው ሰው ሌላ ትውልድ እንደቀጠለ ታውቃላችሁ። ሌላ ቤተሰብ እንደተመሰረተ ታውቃላችሁ። አየና ነው እንደዚያ አንተና ቤተሰብ አትጠፉም አለው። በል ፍጠንና መርከብ ማዘጋጀት ጀምራለሁ። ለምንድነው ሰው ሁሉንም አጠፋቸዋለሁ አንተን ግን አላጠፋም። ለምንድነው ማታጠፋ? በፊቴ ሞገስን አግኝተሃል። በፊቴ ሞገስን አግኝተሃል። ልቤ አንተን ወዶሃል። ልቤ ለአንተ ራራ። በልቤ ውስጥ አንተን አዘንኩልህ። ዛሬ ለአንድ ሰው ይሁን። ምድር ትጠፋለች ቢባል ሞገስ ያለበት ሰው አይጠፋም። እውነቴን እነግራቸዋለሁ። ዓለም ትጠፋለች ቢባል እኛ ከሆነ ይውላችሁ የምድር ዜናን እየሰማን አብረን ነው የምናለቅሰው። ምድር ላይ እንዲጨመረ ከተባለ አብረን ነው ምንጨም። ደም ግፊቱ ይጨምራል። ሞገስ የሚባል ነገር አለ። ምድር ሁሉ እንድትጠፋ ቢታሰብ እንኳን የማጠፉበት ምክንያት ሞገስ ይባላል። ይሄ ደግሞ በእግዚአብሔር ፊት ያለ ተቀባይነት ይባላል። እግዚአብሔር አንድ ሰው ከተቀበለው ማንም ክፉ ፋይል ይዞ ቢመጣ ማንም ሰይጣን አንድ ጊዜ መጣና እግዚአብሔር ጋር ኢያሱን አይተኸዋል አለው። ኢያሱ ታውቀዋለህ? ያንተ ካህን አገልጋይ የምትለው ልጄ ምናምን የምትለው እድፋም ሆኖልሃል አለው። እና እግዚአብሔር የሰይጣንን ወሬ ሰምቶ ወይኔ ልጄ አይደለም ያለው፣ ልብሱን ቀይሩለታል። በፊቱ ሞገስን ያገኘ ሰው እንገራችሁ፣ በእግዚአብሔር ፊት ሞገስን ያገኘ ሰው ለመጣል እንዳትሞክሩ። በድካሙ ላይ ለመዝለል እንዳትሞክሩ። በመውደቁ ላይ ለመዝለል እንዳትሞክሩ። በጥፋት መካከል ውስጥ አይጠፋም እሱ ሰው። በእግዚአብሔር ዘንድ ተቀባይነት ያለው ሰው በፍጹም ማጥፋት አትችልም። በፍጹም። አንዱ ትልቅ ሞገስ በእናንተ ህይወት ላይ የሚቀይረው ሰማይ ለእናንተ ቅርብ እንዲሆን። ማንም ቤት መጥቶ መርዶ እኮ ሊኖር ይችላል። ሞገስ ያለባቸው ሰዎች ቤት ግን መርዶ እንዳይሆን ያረጋል እግዚአብሔር። ግን ብዙዎቻችን ስለዚህ ጉዳይ አንጸልይም። አይገባንማ።
ለኛ የሚገባን ያጣነው ነገር ለማግኘት ይሄ ወይ ኢኮኖሚያችን ቢቀይር የተያዘ የመሬት ኬዝ ቢለቀቅ ምናምን ነው ምንለው። የሆኑ ጉዳዮች አሉ ወይ እዚህ ጋር ኩላሊታችሁን ያማችኋል እቺ ነገር እንደው ምናምን ነው የምትሉት። ሰው ትልቁ መጸለይ ያለበት ሞገስ ውስጥ ሁሉም አለ፣ ሁሉም ነገር አለ። አስባችሁታል? እናንተ ሰማይ በር የከፈተለትን ሰው ማን ይዘጋበታል? እስቲ አስቡ። ማንም ሰው ስለዚህ ሞገስ በእግዚአብሔር ፊት እንድትቀበሉ ያደርጋችኋል። በዘጸአት መጽሐፍ ምዕራፍ 33 ላይ ሙሴ የሚባል አንድ ትልቅ የእግዚአብሔር ሰው አለ። በጣም ይገርመኛል ስለ ሙሴ ሳስብ። በዚህ መጽሐፍ ቅዱስ ላይ ስታጠኑት ሙሴና እግዚአብሔር እንደ ባለንጀራ ያወራሉ። እግዚአብሔርን ያልኳቸው እና ያወራሉ። ሙሴ ከእግዚአብሔር ጋር ለምንድን ነው በእንደዚህ ልክ የምታወራው ብትሉት እግዚአብሔር ምንም አይደለም ይላቸው፣ በፊቴ ሞገስን አግኝቷል ነው የሚላቸው። ታውቃላችሁ እግዚአብሔር ሙሴ መጣና እንደዘለ ልትልከኝ ነው? አዎ። ህዝቡን እንደዚህ እንዳደረግ ልነገር? አዎ። እኔ ጌታ ሆይ አንድ እኮ ነገር አልነገርከኝም አለው። ማን ነው ግን ከኔ ጋር የሚሄደው አለው። ከኛ ጋር የሚሄደው ማን ነው? እኔ የምፈልገው አንተ ራስህ ከኛ ጋር እንድትሆን ነው። ማን እንደሚሄድ እኮ አልነገርከኝም አለው። እና ሙሴ እንደዚህ ነው ያለው፣ ጌታ ሆይ በፊት ሞገስን አግኝቼ እንደሆነ እንደው በፊት ሞገስን አግኝቼ እንደሆነ መልስልኝ ሲለው እግዚአብሔር አንድ ነገር ነው ያለው። ሙሴ ያለው በኔ ፊት ሞገስን አግኝተሃል። መልካምነቴን ሁሉ ካንተ ጋር አደርገዋለሁ። ጥበቃዬን ካንተ ጋር አደርገዋለሁ። ድምፄን ካንተ ጋር አደርገዋለሁ። አብሮነቴን አበዛልሃለሁ። ለምንድን ነው ካልክ በኔ ፊት ሞገስን አግኝተሃል። እስቲ ከኔ ጋር ሞገስ በሉ እስቲ። እና ሙሴ ይወላችሁ የእስራኤል ሕዝብ ከዓለም ሁሉ ሕዝብ የሚለይበት ምክንያት በእግዚአብሔር ፊት ሞገስ አለው። የእስራኤል ሕዝብ ማለት ሞገስ ስላለው ሌላ ምንም አይደለም። እና እግዚአብሔር ሌላውን ሲያጠፋ ሕዝብ ሰው አይደል እንዴ? ፈርዖንና የፈርዖን ሰረገላ ጠፋ ስንልኛ ሰው ደም በመፍሰስ እንዴት ሰው እግዚአብሔርን እልል ብሎ ያመሰግናል እንዴ? ከባድ እኮ ነው። በብሉይ ኪዳን እኮ ሰው እኮ ደም እኮ ነው የሚፈሰው። ውጣና ይለዋል እግዚአብሔር፣ አጥፋ ይለዋል እንዴ? እነዛ ሰዎች አይደሉም እንዴ? ምንድነው የለያቸው? ሞገስ ያለው ሰውና ሞገስ የሌለው ሰው አለ። በእግዚአብሔር ፊት ሞገስ ያላቸው ሰዎች አሉ። እነሱ ሰዎች በፍጹም ማንም መንካት አይችልም፣ ማንም። ስለዚህ እግዚአብሔር በእስራኤል ሕዝብ እንኳን በእግዚአብሔር ፊት ሞገስና ተቀባይነት ነበረው። በጣም የሚገርመኝ የእስራኤል ደግሞ ሕዝብ ሞገስ ቢኖረው እንደ ሙሴ ያለ ግን ሞገስ አይደለም። የተለየ ሞገስ ነው ሙሴ ላይ ደግሞ ያለው። ለዛ ነው ሕዝቡን ሁሉ ከተራራው ሩቅ አድርጊለውና ሙሴ ግን ተጠጋ ሙሴና ወደ እኔ ይለዋል። በዛ ነው አንዳንድ ሰው እኔም ጴንጤ ነኝ እኔም ልጅ ነኝ ይላል፣ ግን ይለያል። ምንድነው የለየው? እሱ ሞገስ እና ለዛ ነው አይገርማችሁ ብዙ ነገር ከሙሴ ጋር ነው የሚያወራው። እነሱ ከሩቅ ሆነው ሙሴ ላይ የመጣ ዳመና እያዩ ይሰግዳሉ። በእግዚአብሔር ፊት ሞገስ ያላቸው ሰዎች የተለየ ቅርበት ያደርጋል እግዚአብሔር ከነሱ ጋር። በእግዚአብሔር ፊት ተቀባይነታችሁ እየጨመረ እንዲመጣ ሞገስ ያስፈልገኛል ማለት አለባችሁ። ለዛ ነው ሁሉም ይጸልያል፣ ሁሉም በእግዚአብሔር ፊት አለ፣ ሁሉም ልጅ ነው። ግን አንዳንድ ሰዎች ይለያሉ። ወደዳችሁም ጠላችሁም ይለያሉ። ለምን ካላችሁ የሞገስ ሚስጥር የገባቸው ሰዎች አሉ። ብዙ ሰው ስለ ሞገስ የቻለውን ሁሉ ሐሳብ ይናገራል። ሞገስ የገባቸው ሰዎች ግን ሐሳብ አይናገሩም። ጸልየው ይኖሩበታል፣ እባክህ ብለው ይኖሩበታል። ስለዚህ ሙሴ ከሕዝቡ የሚለይበት ሚስጥር ሙሴን እግዚአብሔር እንደዚህ ያለው በፊቴ ሞገስን አግኝተሃል ሙሴ፣ የምትጠይቀኝን ሁሉ ላደርግልህ ዝግጁ ነኝ። ምን ላደርግልህ ይለው ነበረ። ለምንድን ነው ካልክ በፊቴ ሞገስ አግኝተሃል። የነ ዳንኤል የተለዩበት ምክንያት ምን ይመስላችኋል? እነ ዳንኤል ላይ ሞገስ ነበረ። የእግዚአብሔር ሞገስ ላያቸው ላይ ስለነበረ ሰማይ እነሱን ለመስማት ዝግጁ ነው። በሰማይ ዘንድ ተቀባይነት አላቸው። ሞገስ በሉ እስቲ፣ ድገም እስቲ፣ ሞገስ በሉ እስቲ።
ድገማው ነው ሞገስ በሉ እስቲ ድገሙ እንደገና ሞገስ በሉ እስቲ ሞገስ ያስፈልገናል እውነት ሞገስ ያስፈልገናል ለኢትዮጵያ ቤተክርስቲያን የሚያስፈልጋት አንድ ሞገስ ያለው ሰው ያስፈልጋታል በእግዚአብሔር ዘንድ በጣም ተቀባይነት ያለው ሰው እስቲ ከኔ ጋር ሞገስ በሉ ድገሙ እስቲ ሞገስ በሉ ድገሙ እስቲ እንደገና ሞገስ በሉ እግዚአብሔር ሙሴ በፊቴ ሞገስን ስላገኘ ምን ትጠይቀኛለህ ሞገስ ከእግዚአብሔር ዘንድ ተቀባይነት ከእግዚአብሔር ዘንድ ጥበቃን ከእግዚአብሔር ዘንድ ቸርነትን ከእግዚአብሔር ዘንድ አብሮነትን ሁሉን ነገር የምታገኙበት ጉዳይ ስለሆነ ጌታ ሆይ በፊት ሞገስን ስጠኝ ማለት አለባችሁ ሁሉ ጊዜ መጠየቅ አለባችሁ ሁለት ሰዎች ቆመው ሁለቱ ሰዎች እኩል ትምህርት ተምረው እኩል ዲግሪ ኖሯቸው አንደኛው ሰው ግን ይለያል ሁሉም ክርስቲያን ነው ሁሉም የጌታ ልጅ ነው ሁሉም እየጸለየ ነው የሆኑ ሰዎች ግን ያዋቸው ይለያሉ እኛ ማመን አንፈልግም ግን ይለያሉ መቀበል አንፈልግም እኛ ግን ይለያሉ ምንም ማድረግ አትችሉም ሰማይ ተቀባይነታቸው ሃይ ነው አንዳንዶቹ ለምን ካላቸው ሞገስ አላቸው ዓለም ሁሉ ብጥብጥ ባለችበት ዘመን እና ቁሽሽ ባለችበት ዘመን ኖህ በጽድቅ ህይወት ውስጥ ነበር ኖህ ጻድቅ ሰው ነበር ይላል እግዚአብሔርን የሚፈራ ሰው ነበር ስለዚህ በእግዚአብሔር ፊት ሞገስ አገኘ ይሄን ሰው ማጥፋት የለብኝም ዓለም ሁሉ ስትጨማለቅ እሱ ግን እግዚአብሔርን ፈርቷል ስለዚህ በሰማይ ዘንድ ተቀባይነትን እንዲያገኝ ረዳው ሞገስ በእናንተ ህይወት ላይ ሲኖር በእግዚአብሔር ዘንድ ትልቅ ተቀባይነትን ታገኛላችሁ ክብር ለኢየሱስ ይሁን እስቲ ሞገስ በሉ እስቲ ድጋሙ እስቲ ሁለተኛው ሞገስ ደግሞ በሰው ዘንድ በጣም ተቀባይነት እንዲኖራችሁ ያደርጋል መጽሐፍ ቅዱስ አንድ ቦታ በጣም ወደው ላንብብላችሁ መጽሐፍ አስቴር ምዕራፍ 5 እንደዚህ ይላል በሶስተኛውም ቀን አስቴር ልብስ መንግስቷን ለብሳ በንጉሱ ቤት ትይዩ በንጉሱ ቤት በውስጠኛው ወለል ቆመች ንጉሱም በቤቱ መግቢያ ትይዩ በቤተ መንግስቱ ውስጥ በንጉሱ ዙፋን ላይ ተቀምጦ ነበር ቁጥር 2 ንጉሱም ንግስቲቱ አስቴር በወለሉ ላይ ቆማ ባየ ጊዜ በአይኑ ሞገስን አገኘች ንጉሱም በእጁ የነበረውን የወርቅ ዘንግ ለአስቴር ዘረጋላት አስቴርም ቀርባ የዘንጉን ጫፍ ነካች ንጉሱም ንግስቲት አስቴር ሆይ የምትለምኝኝ ምንድነው የምትሽውስ ምንድነው እስከ መንግስቴ እኩሌታ እንኳን ቢሆን ይሰጥሻል አላት አሁን ማለት የመንግስት እኩሌታ ማለት ባይዘው ሳሎን ቤት ለሁለት መቁረስ እንዳይመስላችሁ አንዱ ሞገስ በእግዚአብሔር ፊት ተቀባይነት ያደርግና ራሱ ሞገስ ደግሞ በሰው ፊት ምን ያደርጋቸዋል በሰው ፊት ተቀባይነት ሞገስ እንዳላቸው የምታውቁት የእስራኤልን ህዝብ በጣም ባይብልን ስታጠኑት ይለያሉ እና አስቴርን አስቧቸው ያሉት ተበታትነው ነው ተዘበራርቀዋል ኪዳን ያለው ህዝብ ብትንትን ብሎ ነው ያለው እና መርዶክዮስ ደጅ ላይ ነው እሷ ደግሞ ውስጥ ነች ግን በብዙ ጭንቀትና በብዙ ሐዘን ውስጥ ነው ያሉት እና የታወጀባቸው እጅግ በጣም ክፉ አዋጅ አለ ቅድም ብያቸዋለሁ ሞገስ ከብዙ ነገር ነው ያስመልጣችሁ እና ኦሬዲ ንጉስ ያወጀው አዋጅ አለ አንድም እስከማይቀሩ ድረስ መጥፋት እንዳለባቸው የታወጁ አዋጆች ሁሉ አሉ እና በዛ ሁሉ ሐዘን ውስጥና ችግር ውስጥ ሆነው አንድ ነገር አሉ እንጸልያሉ 3 ቀን አንበላም 3 ቀን አንጠጣም ለምንድነው የምትጸልዩት እግዚአብሔር ሞገስ ይሰጠናል አሜን የታወጀ አዋጅ እንኳን አዋጅን የሚያስገለብጥ ሞገስ አለ አስቡት አንድም ሰው ሳይቀር ይጥፉ ተብሎ ታወጇል ይሞቱ ተብሏል አንዱም ሳይቀር እኔ ሰሙና መርዶክዮስ ለመሞት አይደለም የወሰኑት ወደ ላይ ቀና ለማለት ወሰኑ እና ከሰማይ ቀና ብለው ሲወስኑ ሰማይ እንደሚሰማቸው እርግጠኛ ናቸው ለምን እነሱ በሰማይ ዘንድ ሞገስ አላቸው አሁን ግን በሰው ዘንድ ሞገስ ይቀራቸዋል ስለዚህ ቀና ብለው ሲለምኑ በእነሱ ፊት ሞገስ እንዲሰጣቸው ዛሬ ነግራቸዋል የትኛውን በር አይዘጋባቸው በኢየሱስ ስም ሞገስ ይፍሰስባቸው እና ከዛን በኋላ ጸለዩ እጅግ በጣም በብዙ ሐዘን ውስጥ ሆነው ለመኑ ከዛን ከጸለዩ ከጨረሱ በኋላ ብድግ አለችና አሁን ልትገባ ምንም ያለ ምንም ፍቃድ ንጉስ ፊት ቆማችሁ ማለት ቀስት ደረታችሁ ላይ ወረወራል ሟች ናችሁ
ንጉሥ ሳይፈቅድ ወረቀት ሳይገባ ቀጠሮ ሳይያዝ ማንም ሰው በንጉሥ ፊት መቆም አይችልም። ማንም ሰው። ንጉሱ ደግሞ በጣም ከባድ ንጉስ ነው። እስከ 120 አገር ነው የሚመራው። እጅግ በጣም ትልቅ ንጉስ ነው። ከጫፍ እስከ ጫፍ ነው የሚመራቸው ህዝቦች። እሱ ተናገረ ማለት ሁሉም እሺ ነው የሚለው። አማራጭ የለም። የሱን አዋጅ ለማስገልበጥ በጣም ከባድ ነው። እና 3 ቀን ምግብ አልበሉም። ምን እየጠየቁ ነበር? እሱ ሞገስ አትበላም? አልበላም። አመድ ነስንሶኝ ከባልላሉ። ምንድነው ስትሉ ሞገስን ስጠን። አልቅሰው ጮኸው ምግብ አልበላም ብሎ ከ3 ቀን በኋላ ልብሷን ቀያይራ ተጥብጥብ ምናምን አለችና ወደ ንጉሱ ሰተት ብላ ገባ። ልክ ንጉሱ ፊት ለፊት ስትቆም አስቴርን አይቷት አንቺ ሳትደውይ ነው ወረቀት ሳታስገቢ ነው እንደዚህ ሳትይለው ምንም እኮ አላላትም። እሷ ምንም አልጠየቀችውም። ምንም ያወሩት ነገር የለም። አያት ይልና አስቴርን ሲያያት በፊቱ ይላል ሞገስን አገኘች ይላል። በፊቱ ምን ሞገስን አገኘች። አያት አስቴር ብሎ ዘንጉ ዘረጋለ። ነይ እስቲ ተጠጊ ወደኔ ብሎ በዘንጉ ጎተታት ወደ ራሱ። ጠጋ በይ እስቲ ምን ፈልገሽ ነው የመጣሽው አላትና እንዲህ እኮ ነው ያላት የምትጠይቅኝን ሁሉ አንተ ጠይቀ ሁሉም እምቢ ነው። ሁሉም የምትጠይቀው አይሰጥም። ብድር ብትጠይቅ አይሰጥም። በር ስታንኳኳ ይዘጋባል። በዚህ ስቴድ እኔስ ምን አይነት የተረገምኩ ነው ትላለህ? ተረገመ አይደለም። አንድ ጮት መጫው አለብህ ከኔ ጋር እስቲ ሞገስ በሉ እስቲ ድገሙ እስቲ ሞገስ። አንዴ ጠጋ በይ አላትና ምን እንዳልተካላችሁ እምትለምኚውን ሁሉ አደርግልሻለሁ። ምንም እኮ አላወራችም። ምንም እኮ አልጠየቀችውም። ይሄን አርግ ይሄን ስጠኝ ምናምን እኮ አላለችው። ምንም ሳትጠይቀው ምንድነው ስለው በፊቱ ምን አግኝታለች? ማንም ፊት ከመቆማችሁ በፊት ጌታን አንድ ነገር መጠየቅ አለባችሁ። በፊቱ ሞገስን ስጠኝ ማለት አለባችሁ። ማንም ቢሮ ከማንኳኳታችሁ በፊት የትኛውን ቦታ ከመገኘታችሁ በፊት በፊት ሞገስን ልክ ስትቆም ምን ልስጥሻላት? ምን እንደተቃላችሁ የመንግስቴን እኩሌታ ማለት በጣም የሱ ሀብት ቅጥስ እንዴ እኩል እንከፈላለን አላት። ይሄ ከባድ ነገር ነው። እንደ ቀላል የምታልፉት እንዳይመስላችሁ። አንድ ወረቀት ጽፈ ፈርምልኝና እንዲያርግልኝ እኮ አይደለም የመንግስቴን እኩሌታ አሁን ብትይ ሰጥሻለሁ አላት። ሞገሱ አስለፈለፈው። ከአፉ እንዴት እንዳፈለተከ ማያውቅ፣ እንዴት ከአፉ እንደወጣ ማያውቅ፣ እንዴት እንደተናገረ ማያውቅ። አንዳንድ ሰዎች እንደዚህ ይሆንላችሁ። አይ አሜን ካላችሁ በኢየሱስ ስም ይሆንባችሁ። ድካም የሰለቸው ሰው ካለ ከኔ ጋር አሜን ይበል። ሞገስ ምንም ብትጠይቅኝ እሰጥሻለሁ አስባለ። ምንም ጠይቅኝ አስቴር አላት። እሷ ከሞት ቢያድነን ብላ ስታስብ እሱ ከሞትም ያለፈ ሌላ ነገር ለምን ካላችሁ የጠየቀችው ሞገስ አንዱ ሞገስ በሰዎች ዘንድ ምን እንዲኖራቸው ያደርጋል? ይኸውልህ ሞገስ በጣም ከባድ መሆኑን ልንገራችሁ። ሙሴን አስተውሉት። ሙሴ ቢያንስ ከ600,000 ሰው በላይ ናቸው አይደለ እስራኤል ሕዝብ። እና ሙሴን እግዚአብሔር በተራራ ላይ ተገለጠለትና ሕዝቡን ይዘልኝ ትወጣለህ አለው። አንድ ሰው ይሄ ሁሉ ሕዝብ አሳምኖ ከዚህ ሁሉ ዓመትና ኑሮስ ማስወጣት ቀላል ይመስላችኋል? እንዴ አንድ ሰው ነው ያሳምኝ ተከተለኝ ለማለት ከባድ ነው። ሰው የራሱ ፍቃድ አለው፣ የራሱ አይምሮ አለው፣ የራሱ ስሜት አለው፣ የራሱ ትዳር አለው፣ የራሱ ቤተሰብ አለው። ይሄ ሁሉ ዘጎ ኑሮዎቻቸው መስርተዋል። እነሱ እኮ ተመችቷቸው እየኖሩ ነው። በቃ ያላቸውን የሚሰጧቸውን እየበሉ በቃ እየኖሩ ነው። እና ይሄ ሁሉ ህዝብ እየኖረ ያለህን ህዝብ ሂድና ንገርና ተከተሉኝ ስትላቸው ይመጣሉ ማለት ሞገስ ይጠይቃል። በሽማግሌዎች ዘንድ ሞገስ ይጠይቃል። አንዳንዶቻችሁ ትልልቅ አገልግሎት ሊኖራችሁ ይችላል። ልክ አንዱ የሚያገለግለውን አንተ እንደውም ከሱ የበለጠ ታገለግል ይሆናል። ግን ሰው አይቀበልም፣ ሰው አይሰማህም፣ ሰው አይከተልም። ሰው ይሄን አድርጉ ስትላቸው ማንም አይቀበልም። አንድ ነገር ያስፈልጋል። አገልግሎቱ ላይ ሞገስ፣ ስራ እምቢ ካለ ስራክ ላይ ሞገስ፣ የምትወጣ የምትገባበት ጉዳይ ላይ ሞገስ። ካለበለዚያ ምንም ማድረግ አትችሉም። ትግል ነው የሚሆነው።
ሞገስ የገባቸው ሰዎች ነግሬያቸዋል። ትልቅ ሰዎችን ጠይቋቸው፣ ትልቅ ደረጃ የደረሱ ሰዎች ስለምን እንደሚጸልዩ ሁሌ እቺን ጸሎት አይተዋት። ለምን በሰው ፊት ተቀባይነት እግዚአብሔር ካልሰጠ በስተቀር ማንም ሰው አንተን አይሰማ። ሰው የራሱ ኑሮ አለው፣ ራሱ የሚያሳስበው ስንት ጉዳይ አለ። አንተ የምንነግረውን ጉዳይ ጭራሽ ትዝም አይለው እና ይሄ ሁሉ ህዝብ የራሱ ቤተሰብ አለው፣ ትዳር አለው፣ ልጆች አሉት። እንደዚህ እየኖረ ያለውን ሰው መጣና ሙሴ እኔ ከዚህ ባርነት አወጣቸዋለሁ። አንድ ሰው ከዚህ ከፈርዖን ጦር ያስመልጠናል ብሎ ሰምቶ ይሄ ሁሉ ህዝብ ተከትሎ መውጣት ይሄ ከባድ ሞገስ ነው። ከባድ ሞገስ። አንድ ሰው የለመደውን ባህል፣ የለመደውን ኑሮ፣ የለመደውን ህይወት፣ የለመደውን ቤተሰብ አስጥያ ያስወጣለሁ ስትል ያለ ሞገስ አትችልም፣ አይችልም። ቀስት ያዘ ፈርዖን እያለ ባዶ እጁ ያለ ሙሴን ያስመልጣቸዋለሁ ሲል ይሄ ሰፈር ጨዋታ እኮ አይደለም። ይሄንን ሁሉ ህዝብ እኔ አንዳንድ ሰው አላያችሁ የሚያስፈራው ውሻ ታዩና እና አስመልጣለሁ ብሎ አብሮ ይሮጣል፣ ጣራ ላይ ይወጣል ቀድሞ። እንዴ አንተም እሺ ብላ አትሄድም። በርግጥ እርግጠኛ ነህ ግን ትለዋለህ። አታምንም። አንድ ሰው አታምንም። እንዴ የሁሉ ህዝብ እና ሙሴ ታስመልጠናለህ ብሎት ሽማግሌዎቹ ሰበሰበና እኔ ይዣቸው እወጣለሁ ሲላቸው አምነውት ህዝቡ ሁሉ አምነው ከዛ በኋላ በቃ ጓዛቸውን ሰብስበው ፈርዖንን እንዳይፈሩ አደረጋቸው። እረሱት ፈርዖንን። ስንት ዘመን ላባቸውን በልቶባቸዋል እኮ። ስንት ዘመን በዝብዟቸዋል። ስንት ዘመን አስጨንቋቸዋል። በጣም የሚፈሩት ሰው ነው ፈርዖን። ማንም በሱ ፊት አይቆምም። ያቁታል ምን አይነት ሰው እንደሆነ። ከመናፍስቱ ዓለም ጀምሮ በስጋው የሚሰራው ሁሉ ይታወቃል። ማንም እሱን አይደፍርም። ሙሴ እግዚአብሔር የሚባል ልቀቅ ይላል ሲለው ማን ነው እግዚአብሔር እኮ ነው ያለው። ማን ነው እግዚአብሔር አለ። በጣም ጨካኝ ነው ንጉሱ። ቀላል ነው አይመስላችሁ እናንተ። ህዝቡ እኮ ጌታን ሊያመልክ እግዚአብሔር ህዝቡን ልቀቅ ይላል። ምንድነው ማምለክ አለው። ምንድነው ማምለክ እግዚአብሔር ምንድነው አለው። አይሰማም እንዴ። ይሄን የሚያክል ቦታ ላይ የተቀመጠ ሰው ነው። እናንተ ስራ ፈቶች ናችሁ። ህዝቡ በቃ ስራ ፈቷል ማለት ነው። ስራ ጨምሩባቸው፣ ጭዱና ጭቃውን ጨምሩ አለ። እንዲህ እኮ ነው ያላቸው። መቶ ሙሴ ልቀቅ ብሎሃል እግዚአብሔር ያምልኩ። አንተ ስራ ፈተነ ህዝቡን ስራ አታስፈታ አለው። አይ አንዳንድ ጊዜ እንደዚህ ነው። መንፈሳዊ አገልጋዮች በተለይ አንዳንድ ሰዎች የለመዱትን የሃይማኖት ቦታ ለማስለቀቅ ያለ ሞገስ አታስለቅቃቸው። እባካችሁ ተቀበሉኝ አይሰራም። ጌታ ሞገስ ስጠኝ ስትል ዝም ብሎ ህዝቡ ይከተላል። ለምን እንደሆነ ባይገባውም ይከተላል። ለምን ካልክ ሞገስ ነው ህዝብ እንዲቀበል የሚያደርገው። ስለዚህ ሙሴ ያንን ሁሉ ህዝብ አሳምኖታል። ለዛ እኮ ነው ከወጡ በኋላ ዋው ፊት ለፊት ሲቆሙ አንተን ነው ሰምተን የወጣ ነው ልታዋርደን እዚህ አደባባይ ያወጣህን አሉት። አያችሁ ይሄ ሁሉ ህዝብ ሰምቶት ወጥቷል። ስለዚህ እናንተ ተከታይ የሚያደርጋችሁ ብዙ ህዝብ ተቀባይነት የሚሰጣችሁ በቢሮስ ተቀባይነት፣ በስራችሁ፣ በአገልግሎታችሁ፣ በየትኛውም ቦታ ተቀባይነት እንዲኖራችሁ ያላችሁ ጥበብ ላይ ሞገስን ጠይቁ። ያላችሁ ችሎታ ላይ ሞገስን ጠይቁ። ያላችሁ አቅም ላይ ጌታዊ ሞገስን ጨምርበት በሉት። ነገርየው ያለ ሞገስ አይሆንም፣ አይንቀሳቀስም። ያንን ሁሉ ህዝብ እግዚአብሔር ምን ስለሰጠው ነው ይዞ ወጣው? ሞገስ ስለሰጠው ነው። እግዚአብሔር ሞገስ ይስጣችሁ። ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ 46 እና 47 በየቀኑ በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር የሚል ቃል። ሐዋርያቶች እንዴት እንዳሳለፉ አይታችኋል። በሕዝቡ ፊት ምን ነበራቸው? እግዚአብሔር ሞገስ ካልሰጣቸው ማንም አይሰማቸውም፣ ማንም አይቀበላቸውም። ያለዚህ ጉዳይ ምንም ነገር መፍጠር አትችሉም። እኔ የምነግራችሁ ዝም ብዬ አይደለም፣ በራሴ ህይወት ላይ ሆነ ነው። እድሜያችሁን ተዉት፣ ትንሽነታችሁን ተዉት፣ አለመማራችሁን ተዉት፣ ዘመድ የለኝም ተዋቸው፣ የሚረዳችሁ ሰው የለም ተዋቸው። ተንበርክካችሁ ጌታ እንዲበሉት እንደና አስቴር አንድ ነገር ጠይቁት። እባክህ ሞገስን ስትጠይቁት ህይወታችሁ ሳታውቁት ነው የሚቀየረው። እስቲ ከኔ ጋር ሞገስ በሉ። ድገሙ እስቲ ሞገስ በሉ። ድገሙ እስቲ ሞገስ በሉ። ድገሙ አሁን ሞገስ በሉ። መብዛት ከፈለጋችሁ በምትፈልጉት ጉዳይ ላይ ሞገስ ያስፈልጋችሁ።
ሞገስ ጌታ ሆይ ስጠኝ ማለት አለባችሁ። ካለበለዚያ ብዙ የናንተው አይነት ችሎታ ያላችሁ ሰዎች ከናንተ ጥሏችሁ ይሄዳሉ። ኖርማሊ ምንም አንዳንድ ሰዎች አይታችኋል፣ ምንም ታምራት ላይ ሰራባቸው ይችላል እኮ አስተማሪ ናቸው፣ ቀስ ብለው የሚያስተምሩ ህዝብ ይሰማቸዋል። ለምን ስትሉ እነሱ ላይ የተለየ ሞገስ አለ ብለህ እንድትሰማቸው ያደርጋል። ሞገስ ነው ላያቸው ላይ ያለው። አንዳንድ ሰው የሚገርም ነገር ይሰራበታል፣ ግን ማንም ሰው አይቀበለውም። ይሄ ጉዳይ ስለማይገባው እኔ ጌታ ሆይ እየሰራብኝ ነው ለምንድን ነው ይላል። ስለዚህ መጠየቅ አለባችሁ። ምን ብላችሁ ጌታ ሆይ ሞገስን ህዝብ ፊት ስትቆሙ ሞገስን ስጠኝ፣ አገልጋዮች በስራችሁ ፊት ሞገስን ስጠኝ፣ የምታቅዱት እቅድ ላይ ሞገስን ስጠኝ፣ ቀጣይ እግዚአብሔር ሆይ ሞገስን ነገርየው ላይ ሞገስ እንዲጨምርበት ጠይቁት። ሞገስ ጨመረበት ማለት እናንተን ማንም አለመቀበል አይችልም። ለዛ ነው አንዳንድ ጊዜ የእናንተን ዶክመንት ያዩትና ይዘጉታል። ማየትም መስማትም ማንበብም አይፈልጉ እና እናንተ የሚገባችሁ ምን ዘንድሮ ሰው ከሌለህ እኮ ብላችሁ ነው የምታስቡት። ሞገስ ነው ጉዳዩ፣ ሞገስ ነው። ሞገስ ይለያል። ሰዎች እንዲቀበሏችሁ ያደርጋል። ሰዎች ብድግ ብለው ነው የሚቀበሏችሁ። እናንተ ስትቆሙ አብሯችሁ የሚቆም ፕሬዘንስ አለ። የሱ መገኘት አብሯችሁ ይሆናል። ማንም ሰው እናንተን ማሳነስ አይችልም። ማንም ሰው ሞገስን የምታገኙበትን ሚስጥር 1 ወይ 2 ወይ 3 ሲንገራችሁ ከዛ እንጸልይ። ሞገስ በህይወታችሁ ላይ እንዲመጣ የመጀመሪያውን ያስፈልጋችኋል መሰላችሁ? ከባድ የሆነ ትህትና ያስፈልጋችኋል። ምሳሌ መጽሐፍ ምዕራፍ 3 ላይ ስለ ሞገስን ሲናገር ለትሁታን ሞገስን ይሰጣል የሚል ቃል አለ። መጽሐፍ ቅዱሳችን ካያችሁ ለትሁታን ጸጋን ይሰጣል አይደል የሚለው? ትዕቢተኛን ግን ምን ይላል? ሁሉ ጊዜ በራስ መመካት፣ በእውቀት መመካት፣ በችሎታ መመካት፣ የተለየ የትዕቢት ነገር እናንተ ውስጥ አለ ማለት እመኑኝ፣ ሰዎችን እስከ 7 ዲግሪ ያለኝ ብትሏቸው አይቀበሏችሁ፣ በፍጹም አይቀበሏችሁ። ብዙ ሰው በህይወቱ ላይ ሞገስን የማያገኝበት ምክንያት፣ ብዙ ሰው በላይፉ ላይ ሞገስን የሚያጣበት ምክንያት ልቡ ትሁት መሆን አይችልም። በእግዚአብሔር ፊትም ትሁት አይደለም፣ በሰዎችም ፊት ትሁት አይደለም። ታስታውሱ ከሆነ ደቀ መዛሙርቶቹ ኢየሱስን እንደዚህ አሉት፣ ጌታ ሆይ እምነትን ጨምርልን አሉት። ጨምርልን ማለት ያለን ላይ ጨምርልን ማለት ነው አይደል? ጨምርልን ማለት አለን ትንሽ እዛ ላይ ጨምር። የሌለው ሰው ስጠን ነው የሚለው፣ የለንም ስጠን። ጨምርልን ያለን ላይ ነው የሚጨመረው። ጌታው እንዳላችሁ ታውቃላችሁ። ጨምርልን ሲላቸው ልባቸውን አየና ትንሽ እንኳን እንደ ሰናፍጭ ቅንጣት ትንሽ እምነት ቢኖራችሁ ይሄ ተራራ ትነቅሉታላችሁ አላቸው። ማለት ጨምርልን ላለ ሰው ከሰናፍጭ ቅንጣት በታች የሆነ ምንድነው ያለው? ምንም የላቸው ማለት ነው። ገብቷችኋል ያላቸው? ያው የኢየሱስ ነገር ውስጥ ካልገባችሁ አይገባም። እነሱ ጨምርልን ይሉታል። ብዙ ሰዎች እንደዚህ ነን። ያለን ስለሚመስለን ጨምርልን ነው የምንለው። ድሃ ነው መሆን ያለባችሁ በእግዚአብሔር ፊት። ይሄ ማለት ባዶ መሆን አለባችሁ፣ ትሁት መሆን አለባችሁ ያለ ልክ። ሁሉ ጊዜ ምህረት እንደሚያስፈልጋችሁ ማወቅ አለባችሁ። ሁሉ ጊዜ በፊቱ ዝቅ ማለት አለባችሁ። ትህትና የሌላቸው ሰዎች ጸጋን አያገኙም፣ ሞገስን አያገኙም። እጅግ በጣም ትሁት በሆኑ ቁጥር ግን ሞገስ የሚጨምርላቸው ትሁታኖች ብቻ ናቸው። ለዛ ነው በጣም ያለ ልክ ዝቅ ይላሉ። ሰው መጥቶ ግን ዝቅ ማድረግ አይችልም። እነሱ ይገናሉ ዝም ብለው። እነ ጴጥሮስን ይዋቸው፣ በጥላቸው ይፈውሳል፣ በእጆቻቸው ታምራት ያደርጋል። ሰዎች ሊክሟቸው ሲመክሩ ነው ይላሉ። እኛም እንደናንተ ሆነን ብለው ከነሱ ጋር ያሸበሽባሉ። የተለየ ቪአይፒ ነገር አይፈልጉም። ትህትናቸውን በጨመሩ ቁጥር ክብር ይጨምርላቸው ነበረ። ዝቅ ለማለት በተዘጋጁ ቁጥር ሞገስ ይጨምርላቸው ነበረ። ለኛ ምንም እንዳታደርጉ እኛም እንደናንተ ነን ይላሉ። ለዚህ ነው ዮሐንስ ራእይ መጽሐፍ ላይ ዮሐንስ ኢየሱስን ስለማየቱ ሲናገር ለሱ የተለየ ቦታ እንዳንሰጠው እንዲህ ነው ብሎ የሚጀምረው፣ እኔ እንደናንተ ወንድም የሆንኩ መከራን እንደናንተ የምቀበል ከናንተ ጋር ስቃይን ስለ ወንጌል የምቀበል ነኝ፣ ሌላ ሰው አይደለሁም፣ እንደ ሌላ ሰው እንዳታዩ ብሎ ነው መጽሐፉን የሚጀምረው። ትህትና ሁሉ ጊዜ ሞገስ እንዲደርብላችሁ ያደርጋል። ጌታ ከዛን እንደዚህ ያላቸው የሰናፍጭ ቅንጣት እንኳን እምነት ቢኖራችሁ እኮ
ይሄን ታረጉ ነበር አላቸው። ስለዚህ ምንም የላችሁም ማለት ነው። ከዛም በኋላ አንድ ገበሬ ነበር ብሎ ምሳሌ ነገራቸው። ትልቅ ቦታ ያለው ሰው እና አንድ አገልጋይ ያለው ሰው፣ ወይ ለምሳሌ ቤታችሁ የቤት አጋዥ ሰራተኛ ያለቻችሁ ሰው ሊኖራችኋል። እንደዚህ አይነት ሰው ቢኖር፣ አንድ አገልጋይ ያለው ባሪያ ያለው አንድ የእርሻ ባለቤት ሰው ቢኖር እና ከብቶቹን ገበሬው ይዞ ቢጠብቅለት፣ ገበሬው ጠብቆ ሲጨርስ ወደ ቤቱ ሲገባ፣ ወደ ቤት እንደገባ በጣም ደክመሃል ዝለሃልና ብላችሁ ምግብ ትሰጡታላችሁ ለሱ? ወይስ ከገባ በኋላ እንደገባ ከብቶቹን ሰርና አጠጣ ካላችሁት በኋላ እግሬን እጠብና ምሳ አብላኝና ከዛ እኔ ከበላው በኋላ አንተ ትበላለህ ትሉታላችሁ አላቸው። ከባድ ጥያቄ ጠየቃቸው። ማለት የቤት ሰራተኛችሁ ቤት ውስጥ ስትሰራት ውላ እናንተ ስትገቡ ለሷ ነው የምትሰጧት ወይስ እናንተ ነው የምትበሉት? ማን ነው የሚበላው? ራሳችሁ ነው የምትበሉት። ቀኑን ሙሉ ስትንቀጠቀጪ ውለሻል። ቤቱን ሙሉ ስታጸጂ ነው የቆየሽው። መጀመሪያ አንቺ ቢ ነው ምንድለው ወይስ ምሳ አናወራም ስለ ስራው ምሳ አቅርቢ ነው የምትሏት? ለምን ይመስላችኋል? እምሰራላችሁ እናንተ እየከፈላችኋት እንደሆነ ታውቃላችሁ። ግዴታዋ እንደሆነ ታውቃላችሁ። ስለዚህ እሷም ከናንተ ደግሞ የምስጋናን ነገር አትጠብቅም። ቴንኪው አትጠብቅም። ደሞዟን ነው የምትጠብቀው። እናንተም ስላደረገችላችሁ ነገር ምንም አትጠብቁም። ደሞዟን ነው የምትሰጡት። እሷም ደሞዟን የሰጣችኋት ቀን ምን አይነት የተባረኩ ናቸው አይደለም የምትለው። አንድ ቀን ቢያልፍባት አለቃችሁ። ሁለታችሁ መካከል ምን አለ ብሎ ጠየቃቸው። ማለት ያጥባችኋል፣ እግራችሁ ምግብ ይሰጣችኋል። ከዛ በኋላ ካደረገላችሁ በኋላ ምን አይነት የተባረክነ እንዴት ያለህነ ምናምን አትሉትም። እሱም ከናንተ ምንም አይፈልግም። ልክ እንደዚህ ሆኖ አላቸው። ይሄ ትልቅ ሚስጥር ነው። እግዚአብሔር ለእናንተ ጸጋን ያበዛላችሁና አንዳንድ ነገሮች በእናንተ መስራት ይጀምራል ጌታ። ወይ ገንዘብ ይሰጣችኋል፣ ወይ እውቅና ይሰጣችኋል፣ ወይ ደግሞ የፈውስ ጸጋ ይሰጣችኋል፣ ወይ የትንቢት ጸጋ ይሰጣችኋል። ጉዳዩ ከእናንተ አይደለም፣ ተሰጥቷችሁ ነው፣ ተቀበላችሁ ነው። ከዛ የተቀበላችሁት ጸጋ አንድን ሰው ሽባ ሲተረትር የተለየ ምስጋናን ለመቀበል ካሰባችሁ ያን ጊዜ እናንተ ህይወት ላይ መንፈሳዊ ነገር መጥፋት ይጀምራል። ተሰጥቷችሁ ነው እየሰጣችሁ ያላችሁት፣ የእናንተ አይደለም ጉዳዩ። ከነሱ ምንም አይነት ምስጋና አትጠብቁም። ያቺ ሴት አገልግላ ስጨርስ አያመሰግኑኝም እንዴ አትልም። ለምን ካላችኋት ተከፍሏት እንደምታረግ ታውቃለች። በደንብ ስሙ። ቤታችሁ ገብታችሁ እሱ መጽሐፍ አንብቡት። በደንብ ስላስተማረኝ እሱ ጋር ሁሉ ጊዜ እግዚአብሔር አንድ ነገር ይሰጣቸዋል ለብዙ ሰዎች። ከዛ ምን ይሆናል መሰላችሁ? ልክ በእነሱ ጉንፋን እንደፈወሰ በቃ ታምር የሰሩ ነው ይመስላቸው። የተለየ ቦታ እንድሰጧቸው ይፈልጋሉ። እኔ ጸልዬለት እኮ ነው መኪና ይገዛው ይላል። መንገድ ላይ እየሄደ መኪና እየነዳ ሰውየው እኔ እኮ ነኝ ይላል። ሁለተኛ በሱ አይሰራም እግዚአብሔር። ትህትና ከውስጣችሁ ስታጡ እምነት የሚባለው ይጠፋል። እምነት ጠፋ ማለት የእግዚአብሔር ሞገስ በእናንተ ህይወት ላይ አይኖርም። ምንም አይነት ነገር በእናንተ መስራት ያቆማል። ሞገስ የሚባለው ነገር ከህይወታችሁ ይሄዳል። ከዛ ምን ትሆናላችሁ መሰላችሁ? ከተማ ለከተማ የሚዞር አገልጋይ ትሆናላችሁ። ሞገስ የሌለው። ለምን? ሞገስ ያለበት ሰው ማንም ሰው ለሱ ተቀባይነት አለመስጠት አይችልም። ማንም ሰው በር አለመክፈት አይችልም። ማንም ሰው እሱን አለመቀበል ሪስፔክት አለማድረግ አይችልም። ነገርየው ከምንድን ነው? ከሞገስ ነው። ሞገስ ህይወታችሁ ላይ እየበዛ እንዲመጣ ምን ያስፈልጋችኋል? ትህትና ያስፈልጋችኋል። ምንም እግዚአብሔር በእናንተ ይስራ፣ ምንም ያድርግ እግዚአብሔር፣ ትህትና ያስፈልጋችኋል። እንዳልተፈጠረ ነው ማወቅ ያለባችሁ። የሞተ ራሱ ቢነሳ ጥላችሁ መጥፋት ነው ያለባችሁ። ምንም እንዲያደርጉ እንዳትፈቅዱላችሁ። ሞገስ የሚጨምረው ትህትና ነው። ትህትና ሞገስን ይጨምራል። ሁለተኛ ሁሉ ጊዜ ሞገስ በህይወታችሁ የሚጨምርላችሁ የእግዚአብሔር ምህረት ሁሉ ጊዜ አስተውሉት። ምንም ነገር እግዚአብሔር በእናንተ ሲያደርግ ምህረት እንደበዛለት ሰው አስቡ እንጂ በጣም ጥሩና ጻድቅ ከሌሎች የተለየ የሚጸልይ ሰው ስፔሻል አድርጋችሁ ራሳችሁ እንዳታስቡ። ምህረት እንደበዛለት ሰው አስቡ። ከዚህ ሁሉ ውስጥ ከአንዱ ለይቶ እግዚአብሔር ከሰራ እኔ የማየው ምህረት በስቶለታል ነው የምለው። ሌላ ምንም የተሻለ አይደለም። እንደማናችንም የሚደክም ሰው ነው። እንደማናችንም የሚወድቅ ሰው ነው። እንደማናችንም አቅም የሚያጣ ሰው ነው። ምንድነው እዛ ጉዳይ ላይ አቅም እንዳያጣ እንዲበረታ እንዲበዛ ያደረገው ካላችሁ እሱ ቦታ ላይ ከባድ የምህረት መንፈስ አለ። ምህረትን በከባድ ሁኔታ ያገነዋል እግዚአብሔር እዛ ቦታ ላይ።
ሁሉ ጊዜ ሞገስ እናንተ ህይወት ላይ እንዲጨምር ከፈለጋችሁ ትህትናን ጨምሩ። የእግዚአብሔር ምህረት እንደበዛላችሁ ሁሌም አስቡ። ጌታ ሆይ በሉስ ምህረት ስላበዛህልኝ አመሰግንሃለሁ። ጌታ ኢየሱስ ሆይ ምህረት ስላበዛህልኝ አመሰግንሃለሁ። ጌታ ኢየሱስ ሆይ ምህረት ስላበዛህልኝ አመሰግንሃለሁ። የእግዚአብሔር ምህረት ቤታችሁን ይሙላው። የእግዚአብሔር ምህረት ቤታችሁን ይሙላው። የእግዚአብሔር ምህረት አገልግሎታችሁን ይሙላው። የእግዚአብሔር ምህረት ቸርነት በቤታችሁ ይብዛ። ስለዚህ ሁሉ ጊዜ ሞገስ እንድታገኙ ትህትናን ጨምሩ። ምህረትን ሁሉ ጊዜ አስቡ። ሶስተኛው መልካም ሰው ሁኑ። ምሳሌ መጽሐፍ ምዕራፍ 12 ቁጥር 2 ላይ ስለዛ ይናገራል። ሁሉ ጊዜ ከናንተ ህይወት ሞገስ እንዳይለይ ከፈለጋችሁ ትህትናችሁን ጨምሩ፣ መልካምነታችሁን ጨምሩ፣ የእግዚአብሔር ምህረት ሁሌም አስቡ። ያን ካደረጋችሁ እመኑኝ ከሰዎች የተለየ ነገር እናንተ ህይወት ላይ መፈጠር ይጀምራል። መልካምነታችሁን እንድትጥሉ ሁሉ ጊዜም ሰይጣን ያደርጋቸዋል። ይሄን ማወቅ አለባችሁ። ባይዘው በጣም አደገኛ ክፉ ሰዎች ከመልካምነት ብዛት የመጣ እንደሆነ ታውቃላችሁ። ብዙ መልካም የሆኑ ሰዎች ናቸው ከባድ የሆነ ክፉ ሰዎች የሚሆኑት። ለምን ካላችሁ ሁሉ ጊዜም ሰይጣን ሰዎች መልካምነታቸውን እንዲጥሉ የሚያደርግበት ብዙ በሮች ይከፍታል። መልካምነትን ስታጡ ሞገስ ታጣላችሁ። ብዙ ደግ ሰዎች አይታችኋል። ገንዘብ ድሮ የሚሰጡ ሰዎች አሁን አይሰጡም። ብትሞት አይሰጡም። ድሮ እኮ በጣም ይሰጡ ነበረ። መልካምነት ሁሉ ጊዜ ክፉ ነገር እንደሚመልስ አይምሯቸው ያቅና ከባድ የሆነ ክፉ መሆን ይጀምራሉ። ዓለም መስጠትን ይወስናሉ። ለሰዎች ዓለም ማዘንን ይወስናሉ። ለሰው ማዘን አያስፈልግም ይላሉ። እንዲህ ነው የሚሉት። የእውነቴን ነው የምነግራችሁ ስለማውቃቸው ይላል። ብዙ ሰው ባይዘው በጣም ቅን የሆነ ሰው፣ በጣም ደግ የሆነ ሰው፣ በጣም ለሰዎች ሁሉ የሚኖር ሰው የሆነ ቀን ከተቀየረ አትመልሱትም፣ በጭራሽ አትመልሱትም። ያ ከብዙ መልካምነት የመነጨ አደገኛ የሆነ ክፋት ይሆናል። ሁሉ ጊዜ መልካምን ነገር ስታደርጉ ማወቅ ያለባችሁ ከሰዎች መልካምን ምላሽ አትጠብቁ። ሁሉ ከሰዎች መልካምን ምላሽ ከጠበቃችሁ ልባችሁ ይሰበራል። ሰዎች ምንም ብታደርጉላቸው አይበቃቸው። ሰዎች ምንም ብታደርጉላቸው ለሰከንድ ትዝ አይላቸው። ብዙ ሰው የሚያስታውሰው እስቲ ምንድነው? እስቲ የምታስታውሱት ምንድነው? መልካም ካደረገላችሁ ሰው ክፉ ካደረገባችሁ ሰው የቱን ታስታውሱታላችሁ? ያ ክፉ ያደረገባ አለቁትም እሱ ትጸልዩበታላችሁ። እንደው ቀን ከሌሊት ስለሱ ነው እሱ ነው እንዲያረገኝ እሱ ነው እንዲያረገኝ። ውስጣችሁ የሚቀመጠው ያ ክፉ ሰው ነው። እናንተን ያሳዘነ ሰው፣ ልባችሁን የበደለ ሰው፣ እሱ ሰው ከአይምሯችሁ የጠፋው። መልካም ያደረገውን ቴንኪዩ ለማለት ይከብዳቸዋል። ከዛ የተነሳ ነው ብዙ መልካም ሰዎች ምላሹ መጥፎ ስለሚሆንባቸው ምን ይሆናሉ? እጅግ በጣም ክፉ ማድረግ ይጀምራሉ። ማለት ክፉ ማለት በቃ ሰው ለሰዎች ማዘን ያቆማሉ። ምንም ሰው ቢፈጠርበት ምንም ነገር አያደርጉላችሁ። ሁሉ ጊዜ መልካምን ነገር በህይወታችሁ እንዲቀጥል ከፈለጋችሁ መልካም ስታደርጉ ከሰዎች ምላሽን እንዳትጠብቁ፣ ሞገስ ያሰጣችኋል ያ። ስለዚህ ሰዎች ሞገስ በህይወታችሁ ላይ እንዲመጣ መልካምነትን በህይወታችሁ ማምጣት አለባችሁ። መልካምነታችሁን ግን በጣም ጠብቁት። እሱ ውድ ስጦታችሁ ነው። በጣም ውድ የከበረ ስጦታችሁ ነው። ማንም ምንም ቢያደርግባችሁ መቼም ቢሆን ክፉ ለማድረግ እንዳታስቡ፣ ተዋቸው። ሁሉም ዋጋውን ይቀበላል። ሁሉም አንድ ነገር ወቁ፣ መልካም ለሆኑ ሰዎች የሚዋጉት እነሱ አይደሉም፣ እግዚአብሔር ነው የሚዋጋላቸው። መልካምና ቅን ትሁት ሆኖ የሚኖሩ ሰዎች እግዚአብሔር ስለሚዋጋላቸው አደገኛ ናቸው። ማንም በቀላሉ እነሱ ማስቆም አይችልም። አስቡት እስቲ ጌታ ሆይ ለልጆች ተገለጥ። ጌታ ብዙ ሰዎች ሲያዩ ኖርማል እኮ ቀላል ጉዳይ አይደለም ይሄ። አንዳንዶቻችሁ ጌታ ኢየሱስን ለማየት 10 ዓመት ጸልያችኋል፣ 5 ዓመት ጸልያችኋል፣ 4 ዓመት ጸልያችኋል፣ 10 ምናምን ዓመት ጸልያችኋል። በ2 ደቂቃ ውስጥ ኢንካውንተር ስታደርጉ ዝም ብሎ እኮ የመጣ ጉዳይ አይደለም። እግዚአብሔር ሞገስ የሰጣችሁ ብቻ የሚሆን ጉዳይ ነው። ስለዚህ አጥብቃችሁ መጸለይ ያለባችሁ ጌታ ሆይ ሞገስ ስጠኝ። ሞገስ በሰጣችሁ ቁጥር ትህትናችሁን ጨምሩ፣ መልካምነታችሁን ጨምሩ፣ የእግዚአብሔር ምሕረት ሁሉ ጊዜ አስቡ። ከዛን በኋላ ህይወታችሁ እንደነበረ አይቀጥልም። አንድ በረከት ነው መባረካችሁ። ልጆቻችሁን ዘርጉ። ይሄ ከባድ የሞገስ ቅባት ይፍሰስባችሁ። ልመርቃችሁ። ይሄ ከባድ የሞገስ ቅባት በህይወታችሁ ላይ ይፍሰስ። እባርካችኋለሁ። ልጆቻችሁ ላይ ይሄ ሞገስ ይፍሰስ። እባርካችኋለሁ። ልጆቻችሁ ላይ ይሄ ሞገስ ይፍሰስ።
በቤታችሁ ላይ ይሄ ሞገስ ይፍሰስ። ስትወጡ በሞገስ ውጡ፣ ስትገቡ በሞገስ ግቡ። በሕይወት ዕድሜያችሁ ሁሉ ይቅባት አይለያቸው። በሰማይ ዓለም ሞገስን አገኘው። በሰማይ ዓለም ሞገስን አገኘው። በሰማይ ዓለም ሞገስን አገኘው። በእግዚአብሔር ፊት ሞገስን አገኘው። በመላእክቶች ፊት ሞገስን አገኘው። በቅዱሳን ፊት ሞገስን አገኘው። በሰማይ ፊት ሞገስን አገኘው። በሰው ፊት ሞገስን አገኘው። በነገስታት ፊት ሞገስን አገኘው። በታላላቆች ፊት ሞገስን አገኘው። ሞገስ ሞገስ ሞገስ። በሚዲያ ሆናችሁ ለምትከታተሉ ባላችሁበት ስፍራ ይህ ሞገስ ያገኛችሁ በኢየሱስ ስም። ይህ ሞገስ ያገኛችሁ በኢየሱስ ስም። በሰው ፊት ሞገስን አገኘው። በእግዚአብሔር ፊት ሞገስን አገኘው። ይሁንባችሁ በኢየሱስ ስም። ይሄ ሞገስ ካለ ምንም አትሆኑ። ይሄ ሞገስ ካለ ምንም አትሆኑ። እንደተቀመጣችሁ እንጸልይ። ጌታ ኢየሱስ በኃይል በዚህ ቤት አለ።